ሰላም እንዴት ናችሁ ተማሪዎች? ቀደም ብለን ካየነው ቶፒክ ቀጥለን የምናየው ነገር አለ። እሱ ምንድነው? አፕሊኬሽንስ ኦፍ ማግኔቲዝም ብለን እናያለን። እንግዲህ ማግኔቲዝምን በደንብ ወሳኝ የሆኑ ጽንሰ ሀሳቦችን ተነጋግረን ነበረ። አሁን የማግኔቲዝም አፕሊኬሽን የት ጋር ነው? መተግበሪያ ቦታዎች ምንድን ናቸው የሚለውን ነገር እናያለን። ይህን ቪዲዮ በነገራችን ላይ ስታዩ ይሄንን ማግኔቲዝም የተሰኘውን ዩኒት መማራችሁ ለምን እንደሆነ የሚገባችሁ በነገራችን ላይ እዚህ ላይ ነው። በአካባቢያችሁ የተለያዩ ከእጃችሁ ከሚትይዙት ፎን አንስቶ የትልልቅ ማሽነሪዎች እንዲሁም ደግሞ ትልልቅ የኢንዱስትሪ ውስጥ የምንጠቀማቸው ትላልቅ ግዙፍ የሆኑ ማሽኖች ምንድን ነው ማለት ነው ማግኔቲዝምን እንደ ዋና ግብአት የሚጠቀሙ በየቀኑ የምንመለከታቸው ኢንስትሩመንቶች ናቸው አሉ። ስለሆነም አሁን እነሱን ነገር እንዴት ይሰራሉ፣ ማግኔቲዝምን እንዴት ይጠቀማሉ የሚለውን ነገር አፕሊኬሽኑ የት ቦታ ላይ ይውላል የሚለውን ነገር እጅግ ማወቃችሁ በጣም አስፈላጊ ስለሆነ ይህን ቪዲዮ እስከ መጨረሻ መከታተላችሁ እንዳትረሱ። አቋማዎች ስለሆነ ያው ቴሌግራም፣ ዩቲዩብ እና ዌብሳይታችን ላይ ገብታችሁ መከታተላችሁን እንዳትረሱ። መልካም። ስለዚህ በዚህ ሴክሽን መጨረሻ ልናገው የሚገባ አንድና ወሳኝ ነገር ምንድነው? ዲስክራይብ ሰም አፕሊኬሽንስ ኦፍ ማግኔቲዝም። ስለዚህ ስትጠየቁ ማግኔቲዝም የት ይውላል ተብሎ ብትጠየቁ እናንተ መመለስ ያለባችሁን ነገር ነው ማሳያችሁ በዚህ ቪዲዮ ማለት ነው። ስለዚህ የማግኔቲዝም አፕሊኬሽን አንድ ባንድ እናያለን ማለት ነው። መልካም። የመጀመሪያው የምናየው ምንድነው? ማግኔትስ play a significant role in a wide range of devices including simple toy, computer, credit cards, magnetic resonance imaging or MRI machines and business equipment። እንግዲህ በየቀኑ ውስጥ ለምሳሌ ልጆች የሚጫወቱበት እንደ ሲምፕል ቶይ የአሻንጉሊቶችን ብትመለከቱ ወይም የቶይ ካርስ ብትመለከቱ፣ ኮምፒውተሮች፣ ክሬዲት ካርድ እንዲሁም ደግሞ ሕክምና ውስጥ ኤምአርአይ ማሽን ብትመለከቱ እነዚህ ምን ይጠቀማሉ ማለት ነው። የቢዝነስ ኢኩፕመንቶችንም እንዲሁም ብትመለከቱ ማግኔቲዝም እጅግ በዋናነት የሚጠቀሙ ዲቫይሶች ናቸው ማለት ነው። እነዚህ ቀደም ብዬ ጠቀስኩላችሁ። ስለዚህ አሁን ከዚህ ቀጥሎ የምናየው ምንድነው? ሰም አፕሊኬሽንስ ኦፍ ማግኔቲዝም ነው። አሁን አንድ በአንድ እስኪ እንመለከተው። የመጀመሪያው የምናየው ምንድነው? ሄልዝ ኤንድ ሜዲሲን ነው። ስለዚህ ሕክምና ላይ እንግዲህ ምን አይነት አስተዋጽኦ አለው ማግኔቲዝም የሚለውን ነገር ስናይ አንደኛው ማግኔቲዝም የሚውለው አፕሊኬሽኑ ጋር የት ጋር ነው? ኤምአርአይ ነው። ስለዚህ ኤምአርአይ ኢኩፕመንት ሜዲካል ኢኩፕመንት ነው። የሆስፒታሉ ብትሄዱ ይህን አይነት ኢኩፕመንት ትመለከታላችሁ። ምንድን ነው የሚደረገው መሰላችሁ? ፔሸንቱ እዚህ ውስጥ የምትመለከቱት እዚህ የተጠቆመ ቦታ ላይ ይተኛል። ከዛ ስካን ይደረጋል። ውስጡ ላይ ያለውን የሰውየውን ለምሳሌ ውስጣዊውም የኢንተርናል ኦርጋኑን ኢሜጅ ስካን በማድረግ ወይም ሬዲዮ ሲግናል ሴንድ በማድረግ ፓወርፉል የሆነ ማግኔት በመጠቀም ሁለቱን አቀናጅቶ ይህን የምትመለከቱት ለምሳሌ ከአንገት በላይ ያለ ኤምአርአይ ኢሜጅ ለማወቅ ይረዳናል። ይሄ ደግሞ ያው ለዶክተሮች አናላይዝ ለማድረግ በሽታውን የበለጠ ለመረዳት በጣም እጅግ ወሳኝ የሆነ ነገር ነው ማለት ነው። ስለዚህ ኤምአርአይ በሀገራችንም ውስጥ ብትመለከቱ የተለያዩ ሆስፒታሎች ላይ ይሄ አሁን በዚህ ዘመን አንዱ ወሳኝ የሆነ የሕክምና ግብአት የሆነ መሳሪያ ነው። ስለዚህ ኤምአርአይ ወይም ማግኔቲክ ሬዞናንስ ኢሜጂንግ የምንለው ነው። ስለዚህ ማግኔት በመጠቀም በጣም ፓወርፉል የሆነ ወይም እጅግ ከፍተኛ ስትሬንግዙ በጣም እጅግ ከፍተኛ የሆነ ማግኔት በመጠቀም እንዲሁም ደግሞ የራዳር ሲግናሎችን በመጠቀም ሰውነታችን ውስጥ ስካን በማድረግ ተገቢ የሆነውን ወይም የተፈለገውን የሰውነታችንን ክፍል ለማጥናት የምንጠቀምበት ወሳኝ መሳሪያ ነው ማለት ነው። ሌላው በሕክምና ላይ ማግኔቲዝም ያለው ጠቀሜታ ምንድን ላይ ነው ካላችሁኝ ካንሰር ትሪትመንት ነው። ስለዚህ another medical use for magnets is for treating cancer ብለን መናገር እንችላለን። ስለዚህ ካንሰርን ትሪት በማድረግ እጅግ ከፍተኛ የሆነ አስተዋጽኦ አለው። እንዴት አድርጎ ነው ካንሰርን በማግኔት ትሪት የሚደረገው? ማግኔቲዝም እንዴት ነው የምንጠቀመው የሚለውን ነገር ላሳያችሁ እስኪ። የሚደረገው ምን መሰላችሁ? ሰውነታችን ውስጥ በስሪንጅ መልክ ማግኔቲክ ናኖ ፓርቲክልሶች አሉ። የማግኔቲክ ባህሪ ያላቸው በጣም ጥቃቅን ናኖ ፓርቲክሎች ሰውነታችን ውስጥ ኢንጀክት ይደረጋሉ። ያው ሰውነታችን እዚህ ላይ ለምሳሌ ካንሰር የያዘው ሰው ነው እንበልና በካንሰር የተጠቃ ሰው አሁን ውስጡ ምን ይሆናል? ቲዩመርስ አሉ
በካንሰር የተጠቁ ሴሎች ላይ የማግኔቲክ ናኖ ፓርቲክል ይሄድና እነዛ ቲዩመር ሴሎች ላይ ይጠራቀማል ወይም ማዛ አካባቢ ላይ ምን ያደርጋል? ሰርፍ ያደርጋል። ስለዚህ እዛ አካባቢ ከተከማቼ አሁን በቀጣይ የምናደርገው ምንድን ነው? በማግኔቲክ ሃይፖተርሚያ ቴራፒ እንለዋለን። ስለዚህ ማግኔቲክ ሃይፖተርሚያ ቴራፒ የሚደረገው ማግኔቲክ ፊልድ ቫሪያብል ማግኔቲክ ፊልድ ይለቀቅበታል። ማግኔቲክ ፊልድ ሲግናል ሲለቀቅ እንግዲህ ማግኔቲክ ፊልድ ማግኔቲክ ናኖ ፓርቲክሎችን በሚያገኝበት ጊዜ ቲዩመር ሰሉ ላይ ምን ይፈጥራል? ሙቀት ይፈጥራል። ስለዚህ ቴምፕሬቸሩ ምንም ያደርጋል ማለት ነው። የካንሰር ሴሎችን ምን በማድረግ በመግደል ወይም በማዳከም ሰዎችን ጤነኛ የሆነ ህይወት እንዲኖራቸው ከሚያግዝ አንደኛው ከረንትሊ ካንሰርን ትሪት ለማድረግ የምንጠቀምበት ቴክኒክ ይሄ ማግኔቲክ ሃይፖተርሚያ ቴራፒ የምንለው ነው። ስለዚህ ማግኔቲክ ሃይፖተርሚያ ቴራፒ ሁልጊዜ ስታስታውሱት በማግኔት ትሪት የሚደረግ የካንሰር ትሪትመንት መሆኑን ልትረሱት አይገባም። እና እንግዲህ እዚህ ጋር የምታያላችሁ እጅግ በጣም አስፈላጊ የሆነ ነገር እንደሆነ ገና ካሁኑ መረዳት ትችላላችሁ። ለምን? በዚህ ጊዜ የካንሰር ህመም በጣም በጣም ፌታል የሆነ ህመም ነው፣ በዓለማችንም በሀገራችንም ዙሪያ ማለት ነው። ስለዚህ እናንተ ገና ከዚህ ማወቃችሁ የማግኔትን ጠቀሜታ ማወቃችሁ የበለጠ ደግሞ ዲፕ ገብታችሁ ማንበብ ከፈለጋችሁ ኢንቨንት ማድረግ ከፈለጋችሁ መጀመሪያ ፋንዳሜንታሉ ምንድን ነው? ያው የተማርነው ኮንሰፕት እኛ ለምንድን ነበር ማለት ነው የተለያዩ በየቀኑ ለሚያጋጥሙ ለምሳሌ ከበሽታ ጋር የተገናኙ ነገሮች እነሱን ነገር ታክል ለማድረግ የምንጠቀምበት መሆኑ እጅግ በጣም ፋሲኔቲንግ የሆነ ነገር ያደርገዋል ማለት ነው። ሌላው ደግሞ በጣም ሁላችንም የማንረሳው ምንድነው? ቤት ላይ ፍሪጅ ላይ ለምሳሌ ሪፍሪጅሬተሮች ላይ ብትመለከቱ ምን ይጠቀማሉ? ማግኔቶችን ይጠቀማሉ ማለት ነው። ስለዚህ እነዚህ ማግኔቶች ምንድነው የሚጠቀሙት? የሚያገለግሉት አንዳንድ የቦትል ኦፕነር ወይም ለምሳሌ የለስላሳ መክፈቻ ብረቶች አሉ አይደለ? እነሱን ሆልድ ለማድረግ አጣብቆ ለመያዝ የምንጠቀምበት አፕሊኬሽን ነው በቀላሉ ማለት ነው። እንዲሁም ደግሞ አነስተኛ የሆኑ ብረታ ብረቶች ስሞለር አይተምስ ካሉን ለምሳሌ እንደ ቦትል ኦፕነር ሆኖ ሌሎች አይነት አይተሞች ቢኖሩን እዛው ለምሳሌ ሪፍሪጅሬተር ዶሩ ላይ ወስደን ማጣበቅ የምንችልበት ዘዴ አለ ማለት ነው። ስለዚህ እዛም ጋር በጣም ከፍተኛ የሆነ አስተዋጽኦ አለው ማለት ነው። ሌላው ምንድነው? በቀላሉ ደግሞ የምታስታውሱት የፖኬት ኮምፓስ ነው። በኪሳችሁ ይዛችሁ የምትንቀሳቀሱት ኮምፓስ አለ። ስለዚህ መሀሉ ላይ ማግኔቲክ ኒድል አለ፣ ትመለከታላችሁ። ማግኔቲክ ኒድሉ ኖርዝ ወዴት ነው የሚለውን ነገር አቅጣጫውን ይነግራችኋል ማለት ነው። በጣም ጥሩ። ሌላ ደግሞ ምን አለ ካላችሁኝ በቀላሉ ማስታወሳችሁ ክሬዲት ካርድ ነው። ክሬዲት ካርድ ሁላችሁም አላችሁ ብዬ ተስፋ አደርጋለሁ። ከሌላችሁም ደግሞ ያላቸውን ሰዎች ተመልከቱ እና የክሬዲት ካርዱ ምን አለው መሰላችሁ? የማግኔቲክ ስትራይፕ አለው። ማለትም በማግኔት የተቀባ ማለትም የማግኔት የተሸፈነ ክፍል አለው። ስለዚህ ያ ማግኔት ክፍል ምንድነው ዓላማው? የእናንተን ለምሳሌ የክሬዲት ካርድ ኢንፎርሜሽን ስቶር ለማድረግ ወይም ዳታ ስቶር ለማድረግ ያላችሁን ዳታ ስቶር ለማድረግ የምንጠቀምበት ክሬዲት ካርድ ላይ የምንጠቀምበት ወሳኝ የሆነ አፕሊኬሽን ነው ማለት ነው። ስለዚህ የሆነ ዳርክ የሆነ ሜታሊክ ማግኔቲክ ስትራይፕ መመልከት ትችላላችሁ የትኛውም ክሬዲት ካርድ ላይ ከጀርባው ላይ። ስለዚህ ያ ምንድነው? ዳርክ የሆነው ስትራይፕ ምንድነው አገልግሎቱ? መረጃን ስቶር ለማድረግ ይጠቅማል ማለት ነው። ሌላው ደግሞ ምንድነው? ያው ቫኪዩም ክሊነር ነው። ቫኪዩም ክሊነር እንግዲህ ምንድነው? አንዳንድ ቤቶች ላይ ካያችሁ ቫኪዩም ክሊነር ማለትም ቤትን ለማጽዳት የምንጠቀምበት ዲቫይስ ነው። እሱም ማግኔቲዝምን አፕሊኬሽን ካለበት አንደኛው ዲቫይስ እሱ ነው ማለት ነው። ሌላው እነ ብሌንደርስ ብትወስዱ ኤንድ ዋሽንግ ማሽንስ ብትወስዱ ለምሳሌ የምግብ መቀላቀያዎችን ማለት ነው ወይም የምግብ ሚክሰሮችን ብሌንድ የምናደርግባቸው አሉ። እነሱን እንዲሁም ደግሞ ዋሽንግ ማሽን ማጠቢያ ማሽኖችን ብትመለከቱ በውስጣቸው ምን አለ? ኤሌክትሪክ ሞተርስ አሉ። ኤሌክትሪክ ሞተርስ ደግሞ የሚሰራው በምንድን ነው? በማግኔቲክ ፕሪንሲፕል ነው። ስለዚህ ማግኔቲዝም አሁንም እንደምታዩት በየቀኑ የምንጠቀምባቸው ቤታችን ውስጥ ያሉ ዲቫይሶች ካለ ማግኔት መስራት እንደማይችሉ እያያችሁ ነው ማለት ነው። ሌላው ደግሞ የምታዩት ምንድን ነው? ያው በየቀኑ ከምንገለግልባቸው ዲቫይሶች አንዱ እንደ ለምሳሌ እንደ ስልኮቻችን ፎንስ፣ ዶርቤልስ፣ የቤት ለምሳሌ ደወሎችን ብትመለከቱ፣ የህፃናት ወይም ችልድረንስ ቶይ ብትመለከቱ እነሱ የሚሰሩበት በዋናነት በምንድን ነው ማለት ነው? ኤሌክትሪክ ሞተር ስለሚጠቀሙ። ፎኖች ደግሞ ስትመለከቱ ለስፒከር
ምን ይጠቀማሉ? ማግኔት ይጠቀማሉ። እና እጅግ በጣም ወሳኝና አስፈላጊ የሆነ ኮንሰፕት እንደሆነ ፈጽማችሁ ልትረሱት አይገባም ማለት ነው። ሌላው ምንድነው? ኮምፒውተር ሳይንስ ኤሌክትሮኒክስ ላይ ነው። የኤሌክትሮኒክስ ኮምፒውተርና ኤሌክትሮኒክስ ላይ የምታገኙት የማግኔቲዝም አፕሊኬሽን ምንድን ነው? የማግኔቲክ ዳታ ስቶሬጅ ላይ ነው። ዳታ ስቶሬጅ ስንል ማለትም እንደ ሃርድ ዲስክ ማለት ነው። ሃርድ ዲስክ ወይም ሃርድ ድራይቭ ብትወስዱ ሃርድ ድራይቭ ከውስጡ በጣም ብዙ የሆኑ ማግኔቶች አሉ። ማግኔቶቹ ምንድን ነው ዓላማቸው? በተለያየ ጊዜ ማግኔቲክ ፊልድ ቫሪ በሚያደርግበት ጊዜ መረጃን ስቶር አድርገው እንዲይዙ ማለትም ኦርጋናይዝድ የሆነ የተዋቀረ መረጃ እንዲያስቀምጡ ተደርገው በማግኔት የሚሰሩ ምንድናቸው ማለት ነው? ስቶሬጅ ዲቫይሶች ናቸው ማለት ነው። ስለዚህ ማግኔት ዳታ ስቶር ለማድረግ እንደምታውቁት ሃርድ ድራይቮች ውስጥም የምንጠቀመው ወሳኝ የሆነ ቱል ነው ማለት ነው። ሌላ ደግሞ በቀላሉ ያው የምታውቁት ምንድነው? ስፒከርስ ላይ ነው። ስለዚህ ስፒከሮች ላይ ብትመለከቱ ውስጣቸው ላይ ከፍተኛ የሆነ ወይም ስትሮንግ የሆነ ማግኔት አለ፣ ከፍተኛ ድምፅ ጄነሬት እንዲያደርጉ ማለት ነው። ሌላው ቴሌቪዥን ብትመለከቱ፣ ሬዲዮ ብትመለከቱ ማግኔቲዝምን የሚጠቀሙ ዲቫይሶች ናቸው ማለት ነው። ስለዚህ እነዚህ አሁን ሬዲዮ፣ ቴሌቪዥን፣ ስሞል እነዚህ ስፒከሮች ላይ የምንጠቀመው ማግኔት ምንድነው ጠቀሜታው ካላችሁኝ የኤሌክትሮኒክ ሲግናሉን የኤሌክትሪካል ሲግናል አለ። ኤሌክትሮኒክ ሲግናሉን ወደ ሳውንድ ቫይብሬሽን መቀየር ነው ማለት ነው። ስለዚህ ይህንን ሮል በመጫወት ይህንን ሮል ፕሌይ በማድረግ በጣም ከፍተኛ የሆነ አስተዋጽኦ አላቸው። በቀጣይ የምናየው ምንድነው? ኤሌክትሪክ ፓወር እና አዘር ኢንዱስትሪስ ማለትም ኤሌክትሪክ ፓወር ላይ ያለውና አዘር ኢንዱስትሪስ ያለውን አፕሊኬሽን እስኪ አንድ ባንድ እናየው። ስለዚህ ኢንዱስትሪ ውስጥ ያለው አፕሊኬሽን ወይም ኢንዱስትሪያል ወርልድ ላይ የኢንዱስትሪው ዓለም ላይ እጅግ ከፍተኛ የሆነ ቤኔፊት አለው፣ ጠቀሜታ አለው ማለት ነው ማግኔቶች። የመጀመሪያ የምናየው ምንድነው? ኤሌክትሪክ ፓወር ላይ ለምሳሌ ሜካኒካል ኢነርጂን ወደ ኤሌክትሪካል ኢነርጂ በመቀየር ኤሌክትሪክ ኃይል ጀነሬት በማድረግ ማግኔቲዝም ጀነሬተሮች ላይ ከፍተኛ የሆነ አስተዋጽኦ አለው ማለት ነው። ስለዚህ ጀነሬተሮች ካለ ማግኔት ሜካኒካል ኢነርጂን ወደ ኤሌክትሪካል ኢነርጂ ኮንቨርት ማድረግ አይችሉም ማለት ነው። ስለዚህ ኤሌክትሪሲቲ የምናገኘው ኤሌክትሪሲቲ ወደ ተለያዩ ለምሳሌ ወደ ሜካኒካል ወርኮች ወይም አካላዊ የሆኑ ስራዎች መቀየር እንችላለን። ኤሌክትሪሲቲውን ወስደን ለምሳሌ ድሪል ወደ ሞተሮች ማለት ነው፣ ወደ ኤሌክትሪክ ሞተሮች ወስደን ደግሞ ሌላ ነገሮችን ለማንቀሳቀስ የምንጠቀምበት ነው ማለት ነው። ስለዚህ ኤሌክትሪክ ፓወር ላይ ዋናው ነገር ምንድነው? ኤሌክትሪክ ፓወር የምናገኘው ማግኔቶች ሜካኒካል ኢነርጂን የሚሽከረከረው ሜካኒካል ኢነርጂ አለ ወይም የሜካኒካል ሙቭመንት አለ ወደ ኤሌክትሪሲቲ በመቀየር ንጹህ የሆነ ኤሌክትሪሲቲ እንድናገኝ ያደርጉናል ማለት ነው። ሌላው ደግሞ ምንድነው? ሪሳይክሊንግ ላይ ነው። ሪሳይክሊንግ በጣም አንዳንድ ለምሳሌ ቆሻሻ የሚጠራቀምባቸው ቦታዎች ስትመለከቱ የተለያዩ ቁርጥራጭ ብረታ ብረቶች አሉ እና እነዚህ ብረታ ብረቶችን ከአንድ ቦታ ወደ ሌላ ቦታ ለማንቀሳቀስ ወይም ላርጅ ፒስ ኦፍ ሜታሎችን ለማንቀሳቀስ የምንጠቀምበት በጣም ከፍተኛ የሆነ ኤሌክትሮማግኔት አለ ማለት ነው። ስለዚህ እንደዚህ አይነት ማሽነሪዎች ምንድን ነው ማለት ነው? በጣም ትላልቅ የሆኑ ብረቶችን ከአንድ ቦታ ወደ ሌላ ቦታ ለማንቀሳቀስ የምንጠቀምበት ነው ማለት። ቀጣይ ደግሞ ማዕድን ላይ ምን አይነት ጠቀሜታ አለው ብላችሁ ከጠይቃችሁኝ አሁን ማይንስ ላይ ያለው ጠቀሜታ ምንድን ነው? ምንድን ለማድረግ ይጠቅመናል መሰላችሁ? ክረሽድ የሆነ ሮክ ይኖራል፣ የተፈጨ ድንጋይ ይኖራል። እሱ እንግዲህ ፓውደርድ የሆነ ኦሩ ወይም ገና ያልተጣራው ሜታሊክ ኦር ይኖራል አይደለ? ስለዚህ እሱን ከተለያዩ ለምሳሌ ነን ማግኔቲክ የሆኑ ሰብስታንሶች ለመለየት ምን እንጠቀም ማለት ነው? ማግኔቲክ ሮለር ተጠቅመን በሚሽከረከርበት ጊዜ ስለዚህ ምንድን ያደርግልናል ማለት ነው? ፓውደር ኦሩን ለምሳሌ ጠቃሚ የሆነውን ሜታሊክ ኦሩን ወደ ለብቻው ይለያል። ሌላኛውን ለምሳሌ እንደ ሶይል አይነቱን ነገር ደግሞ ወይም ደግሞ መዲ የሆነው ሰብስታንስ ደግሞ ለብቻ ሴፓሬት ለማድረግ ይጠቅመናል ማለት ነው። እና ይሄንን ስትመለከቱ አሁን አገራችን ለምሳሌ ወደ ማዕድን ልማት ስትገባ ማግኔቲዝም እጅግ ከፍተኛ የሆነ አስተዋጽኦ ስለሚኖረው ማሽነሪዎች የሚገዙ ማሽነሪዎች እጅግ የሚጠቀሙት ማግኔት ስትመለከቱት ምንድነው ማለት ነው?
ፓውደር የሆነውን ኦር ወይም ጠቃሚ የሆነውን ሜታሊክ ኦር ለይተን ለመለየት የምንጠቀምበት መሆኑን ልትረሱት አይገባም ማለት ነው። ሌላ ደግሞ ምንድነው የፉድ ፕሮሰሲንግ ላይ ነው። እንግዲህ ፉድ ፕሮሰሲንግ ላይ እንግዲህ ምግቦች ላይ አንዳንድ ሜታሊክ የሆኑ ማቴሪያሎች ይኖራሉ። ስለዚህ እነዛ ሜታሊክ የሆኑ ማቴሪያሎች ሰውነታችሁን እስከገቡ ጉዳት ስለሚያደርሱ ማግኔትን በመጠቀም እዚህ ጋር የምትመለከቱት ማለት ነው፣ ይሄ የምትመለከቱት ሮለር በሚሽከረከርበት ጊዜ ሜታሎችን ምን ያደርጋቸዋል? አትራክት አድርጎ ለብቻ ሴፓሬት በማድረግ ምግቡን ደግሞ ለብቻ ማለትም የተፈለገውን የምግቡን አይተም ለብቻ በመለየት የተለያዩ ለምሳሌ የስሞል ሜታል ቢትሶችን የብረት ቁርጥራጮችን ለመለየት በጣም ከፍተኛ የሆነ አስተዋጽኦ አለ። እንግዲህ ማጅን ማግኔት ባይኖር በኢንዱስትሪ ውስጥ የምንመገባቸው ምግቦች የተለያዩ ብረቶች ይኖሩት ነበር ማለት ነው። ያ ደግሞ ለምን ይጋልጠናል? ለተለያዩ በሽታዎች ያጋልጠን ይችላል ማለት ነው። ሌላው ደግሞ ፋሲኔቲንግ ነገር የሚመሰላችሁ ለምሳሌ ግብርና ውስጥ ፋርመርስ ዩዝ ማግኔትስ ቱ ካች ፒስ ኦፍ ሜታልስ ዳት ካስ ኢት አውት ኢን ዘ ፊልድ። አሁን ላሞች ፊልድ ላይ ወይም መስክ ላይ ሂደው በሚመገቡበት ጊዜ ሳር በሚግጡበት ጊዜ ወይም መስክ ላይ በሚግጡበት ጊዜ የተለያዩ ሜታል የሆኑ ማቴሪያሎችን ሰውነታቸው ውስጥ ወይ ጨንጓራቸው ውስጥ ሊገባ ይችላል። ስለዚህ ሰውነታቸው ውስጥ ከገባ ምንድነው የሚደረግ? ማግኔት በመጠቀም ወደ ውስጥ ኢንጀስት እንዲያደርጉ በማድረግ ማለት ነው ሜታሊክ የሆኑ ማቴሪያሎችን ማግኔቱ ከሰበሰበ በኋላ ያው በኤክስክሪሽን ፎርም ይወገዳል ማለት ነው። አለበለዚያ ግን ምን ይፈጠራል ማለት ነው? ለምሳሌ ላሞች የሚሰጡት የወተት ምርት ላይ ከፍተኛ የሆነ ተጽዕኖ አለው። ለምን? ሜታሊክ የሆነ ማቴሪያል ከገባ ኦክሲዳይዝ ስለሚሆን ኬሚካል ሪያክሽን ይፈጥራል። ያ ደግሞ ለጤና መልካም አይደለም። ስለዚህ ማግኔት እዚህ ጋር ያለው ጠቀሜታ የምታየው ምንድን ነው? እነዛን ሜታሊክ የሆኑ ማቴሪያሎችን ከላሞች ውስጥ ወይም ከከብቶች ውስጥ አጽድቶ ለማውጣት የሚጠቅም መሳሪያ መሆኑን ገና ካሁኑ ማየት ትችላላችሁ ማለት። ሌላው ደግሞ ምንድነው ያው ኮምፓስ ናቪጌሽን ነው። እንግዲህ ናቪጌሽን ላይ ወይም ማሰሳ ላይ ኮምፓስ እጅግ ወሳኝ የሆነ ዲቫይስ ነው ማለት ነው። ስለዚህ ሰዎች የሚጠቀሙት የናቪጌሽን ፐርፐዝ የምንጠቀምበት ኮምፓስ የትክክለኛውን ኖርዝ ዳይሬክሽን ለማወቅ ወይም ወዴት ነው የሚለውን የኖርዝ ዳይሬክሽንን ኢንዲኬት ለማድረግ የምንጠቀምበት ነው። ስለዚህ ካለ ኮምፓስ ናቪጌት ማድረግ ወይም ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ እጅግ በጣም አስቸጋሪ ነው ማለት ነው። በዚህ ዘመን ለምሳሌ በእጃችን ኮምፓስ ባንይዝም ስልካችን ውስጥ ራሱ ብትከፍቱ ኮምፓስ አለ ማለት ነው። ስለዚህ ኮምፓስ ዋናው መሰረቱ የሚሰራበት መርሁ ምንድን ነው? በማግኔቲዝም መርህ ነው። ስለዚህ የኮምፓስ ኒድሉ ማግኔት ያለው ስለሆነ ስለዚህ ማግኔቲዝም እጅግ ከፍተኛ የሆነ አስተዋጽኦ እንዳለው ገና ከዚህ መናገር ትችላላችሁ ማለት ነው። በድሮ ጊዜ ለኮምፓስ የምንጠቀምበት ምንድን ነበረ? ሎድስቶን ነበረ። ከሎድስቶን እንግዲህ በተፈጥሮ የምናገኘው ማግኔት ነው። ስለዚህ ይሄ ሎድስቶን ደግሞ የሚገኘው ከምንድን ነው? ከማግኔታይት ከተሰኘ ሚነራል ነው የሚገኘው ማለት ነው። and is handiest obviously occurring magnet ብለን መናገር እንችላለን። ማለትም በየቀኑ የምታገኙት በማዕድን ላይ ለምሳሌ ሲቆፈር የሚገኝ ማግኔት ነው። ይሄ ተፈጥሯዊ ማግኔት ምን አይነት ነው ማለት ነው? የማግኔታይት በመባል የሚታወቅ የአይረን ኦክሳይድ አይነት ነው ማለት ነው። ስለዚህ በዘመናዊው ዓለም ደግሞ በዚህ ጊዜ የምንጠቀምባቸው ማግኔቶች ምንድናቸው? በጣም ከፍተኛ ስትሬንግዝ ያላቸው ማግኔቶች ናቸው። ልክ እንደ ምንድናቸው? እንደ ኒዮዳይሚየም ማግኔትስ የምንላቸው በጣም እጅግ ከፍተኛ የሆነ ማግኔቲክ ፊልድ ስትሬንግዝ ያላቸው ማግኔቶች ነው የምንጠቀም ማለት ነው። ታዲያ እነዚህ ማግኔቶች የምንጠቀማቸው ማግኔቶች ማለት ነው መሬት ላይ ከምናገኛቸው ማግኔቶች ተመሳሳይ አይደሉም ማለት ነው። ኮመን የሆኑ ማግኔቶች አይደሉም። እናም የሚሰሩት ወይም ክራፍትድ የሚሆኑት በምንድን ነው ካላችሁኝ በጣም ኮምፕሊኬትድ የሆነ ፕሮሰስ ውስጥ ማለት ነው የተለያዩ ማለት ነው ሜታል ማቴሪያሎችን ተጠቅመን አንድ ላይ በማድረግ የሚሰራ ማቴሪያል ነው ማለት ነው። እና አሰራሩ እጅግ ውስብስብ ቢሆንም አሁን ግን በዚህ ዘመን የምንጠቀመው ማግኔት እጅግ ከፍተኛ ስትሬንግዝ ያለው ማግኔት ነው ማለት ነው። ይህ ምንድነው? እጅግ ማግኔቲዝም በጣም አስፈላጊነቱ ስለበዛ ለተለያዩ አፕሊኬሽን ስለዚህ ኢንዱስትሪዎች ራሱ ከተለያዩ ማቴሪያሎች ዲዛይን በማድረግ እጅግ ከፍተኛ ስትሬንግዝ ያለው ማግኔት ልክ እንደ ኒዮዳይሚየም ማግኔት ማምረት የተጀመረበት ዘመን ነው ማለት ነው።
በጣም ጥሩ። ስለዚህ በዚህ ሴክሽን ላይ ያየነው ነገር ባጭሩ ሰመራይዝ ስናደርገው ምንድን ነው? ማግኔቲዝም ሃዝ ኤ ናምበር ኦፍ አፕሊኬሽንስ ፍሮም ሄልዝ ቱ ናቪጌሽን። እንግዲህ ከጤና አንስቶ እስከ አሰሳ የተለያዩ ሴክተሮች ላይ ማግኔቲዝም እጅግ ከፍተኛ የሆነ የተለያዩ አፕሊኬሽኖች መተግበሪያዎች ያሉት መሆኑን ተመልክተናል ማለት ነው። ወደኋላ ሄዳችሁም ደግሞ ሰመራይዝ ማድረግ ትችላላችሁ። ያልገባችሁን ጥያቄዎች ካሉም ደግሞ ኮመንትም ላይ ለማሳወቅ ሞክሩ። ስለነበረን ቆይታ እያመሰገንኳችሁ በቀጣይ ጊዜ ደግሞ ስንገናኝ በቂ የሆኑ ጥያቄዎችን እንሰራለን፣ ሰመሪዎችን እናደርጋለን፣ ሲሙሌሽኖችን አብረን እናያለን። ስለነበረን ጊዜ እያመሰገንኳችሁ ደህና ሁኑ። ቻው ቻው። በጣም ጥሩ። ስለዚህ ኤክሰርሳይዝ 5.12 ላይ ደግሞ ስንገባ ዋት ዱ ዩ ቲንክ አር ዘ አፕሊኬሽንስ ኦፍ ማግኔቲዝም ይለናል። የማግኔቲዝም አፕሊኬሽን ምንድን ነው ብላችሁ ታስባላችሁ ብሎ እየጠየቀ ነው። አንደኛው አፕሊኬሽን ሜዲሲን ላይ ነው። ሜዲሲን ላይ ኤምአርአይ ላይ እንጠቀመዋለን። ኤምአርአይ በጣም ስትሮንግ የሆነ ማግኔቲክ ፊልድ የሚጠቀም ወይም ቦዲን ኢሜጅ ለመውሰድ ሰውነታችን ውስጥ ያለውን ኢንሳይድ አወር ቦዲ ወይም የሰውነታችን ውስጥ ያሉ ኦርጋኖችን እስካን ለማድረግ የምንጠቀምበት ማሽን ነው እና ኤምአርአይ ስትሮንግ የሆነ ማግኔቲክ ፊልድ ይጠቀማል። ስለዚህ ማግኔቲዝም አፕሊኬሽኑን የምታዩበት አንደኛው ሜዲሲን ላይ ነው ማለት ነው። ሌላው ደግሞ ቴክኖሎጂ ላይ ነው። ቴክኖሎጂ ላይ ለምሳሌ ሃርድ ድራይቭሶች፣ ስፒከሮች እንዲሁም ደግሞ ሞተር ለኤሌክትሮኒክ ዲቫይስ የምንጠቀማቸው ለምሳሌ ምን ይኖራሉ? ሞተሮች ሊኖሩ ይችላሉ። ስለዚህ እነሱ ምንድናቸው ማለት ነው? ውስጣቸው ላይ ማግኔት አለ ማለት ነው። ስለዚህ ማግኔቲዝም ቴክኖሎጂ ላይ በጣም ቁልፍ የሆነ ሚና አለው። ሌላ ደግሞ ትራንስፖርቴሽን ነው። ትራንስፖርቴሽን ማግሌቭ ትሬንስ የሚባሉ አሉ። ማግሌቭ ትሬንስ ማለት በጣም ከፍተኛ የሆነ ማግኔቲክ ፊልድ ተጠቅመን ሌቪቴት አድርገው ባቡሮች ማለት ነው በሀዲዱና በባቡር መካከል የሚፈጠረው ፍሪክሽን ለመቀነስ ስለዚህ ከፍተኛ የሆነ ፍጥነት እንዲኖረው የሚያደርግልን የትራንስፖርቴሽን ሜካኒዝም ነው ማለት ነው። እዚህ ደግሞ ሴክሽን 5.8 ላይ ወይም አፕሊኬሽን ኦፍ ማግኔቲዝም ላይ ያሉ ሪቪኬሽኖች እንሳ ምን ይጠይቀናል? የመጀመሪያው ሊስት አደር አፕሊኬሽንስ ኦፍ ማግኔቲዝም ነው ዲስከስድ ይላችኋል። ይኸው እየተሰራን ያለ ነው መጽሐፋችሁ ስለሆነ ስለዚህ ምን እየጠይቃችሁ ነው መጽሐፋችሁ ላይ አሁን እዛ ላይ ያያችሁትን ማለትም አፕሊኬሽኖችን ከነሱ ውጭ የምታውቋቸውን ጥቀሱ እያለ ነው። ሌላ ምን አለ መሰላችሁ? አንደኛው ማግኔቲክ ሪፍሪጅሬሽን ነው። ይሄ ማግኔቲክ ሪፍሪጅሬሽን የምንለው uses the magneto-caloric effect for energy efficient cooling። ስለዚህ ይሄንን ሞር የበለጠ ወደፊት ትማሩታላችሁ። ሶ ማግኔቶ-ካሎሪክ ኢፌክት የሚባለውን ነገር የማግኔት ኢፌክት ተጠቅሞ አንድ ነገር በጣም በከፍተኛ ሁኔታ የምናቀዘቅዝበት ሜተር ነው ማግኔቲክ ሪፍሪጅሬሽን። የፊዚክስ ላቦራቶሪዎች ውስጥ አሁን በዚህ ዘመን በጣም የዘመኑ ላቦራቶሪዎች ውስጥ አንዳንድ ነገሮችን ወይም ኬሚካሎችን ወይም ለምሳሌ ኢንቨስቲጌት የሚደረጉ ነገሮችን በጣም እጅግ ቀዝቀዝ የሆነ ቦታ የምናስቀምጥበት ቴክኒክ ነው። ስለዚህ ነገር የበለጠ ዲቴይል ማወቅ ከፈለጋችሁ ስሙን ሰርች አድርጋችሁ ዩቲዩብም ላይ ማየት ትችላላችሁ፣ ጉግል አድርጋችሁ መመልከት ትችላላችሁ ማለት ነው። ሌላው ምንድነው? ዋተር ትሪትመንት ነው። ውሃን የምናክምበት ብዙ አይነት ቴክኒኮች አሉ። ግን ምንድነው ይሄ ትሪትመንት መሰላችሁ? ኬሚካል ፍሪ የሆነ ነው። ማለትም ከኬሚካል የነጻ ስለሆነ ውሃን በጤናማ ሁኔታ ፒውሪፋይ ለማድረግ ወይም ለማጥራት የምንጠቀምበት በዚህ ዘመን ያለ ቴክኖሎጂ ነው። ዋተር ትሪትመንት ላይ ማግኔቲክ ፊልድ በጣም ያስፈልጋል ማለት ነው። ሌላው ደግሞ ማግኔቲካሊ ኮንትሮልድ ሶፍት ሮቦቲክስ። አሁን ደግሞ በዚህ ዘመን በማግኔት የምንቆጣጠራቸው ሶፍት ሮቦቶች አሉና በጣም አስቸጋሪ የሆነ ቦታ ውስጥ ገብተው የተለያዩ ተስኮችን የሚሰሩ ናቪጌት የሚያደርጉ ናቸው። ስለዚህ እነዚህ አይነት ነገሮችን ኮንትሮል ለማድረግ ማግኔት በጣም አስፈላጊ ነው። እንግዲህ የዘመኑ ቴክኖሎጂ ምን ያህል ማግኔት ላይ ዲፐንድ እንደሆነ እያያችሁ እንደሆነ ተስፋ አደርጋለሁ። ስለዚህ ሌላው ደግሞ ምን አለ መሰላችሁ? ማግኔቲክ ሌቪቴሽን ነው። ማግኔቲክ ሌቪቴሽን ስንል በማግሌቭ የምንላቸው ትሬኖች አሉ፣ ባቡሮች አሉ እና እነዚህ ባቡሮች እጅግ በከፍተኛ ፍጥነት እንዲሄዱ ትሬኑ ወይም ባቡሮች የሚሄዱበት ሀዲድ በማግኔት በመተካት እጅግ ፈጣን የሆነ የባቡር ትራንስፖርቴሽን የተፈጠረበት አንደኛው ምንድን ነው ማለት ነው? ማግኔት ነው ማለት ነው። ስለዚህ ማግኔት በዘመናችን
እንዲሁም በትራንስፖርቴሽን ላይ ያለውን ነገር በዚህ ማየት ትችላላችሁ። ሌላው ደግሞ ፓርቲክል አክስለሬተርስ ነው። ፓርቲክል አክስለሬተርስ ስንል ምናልባት ጄኔቫ ውስጥ ሰምታችሁ ከሆነ የሰርን የሚባል ላብ አለ። እዛ ውስጥ አሁን የፓርቲክል ኢንቨስቲጌሽን አለ። ፊዚክስ ውስጥ ፓርቲክሎችን ኢንቨስቲጌት ለምናደርግበት ቴክኒክ አለ። ስለዚህ እዛ ላይ ማግኔት በጣም እጅግ ከፍተኛ እና ከፍተኛ የሆነ አስተዋጽኦ አለው። በጣም ጥሩ። ስለዚህ ሪቪው ኩዌሽኖችን እንደዚህ ሰርተናል። ጥያቄዎችን ስለዚህ ሞር የበለጠ ከሰራችሁ እነዚህ ጥያቄዎችን በጣም ወሳኝ የሆነ ለሚቀጥለው ለፈተና ለምሳሌ ናሽናል ኤግዛም ሊሆን ይችላል የሚያዘጋጃችሁ ስለሆነ እናንተ ደግሞ ገና ካሁኑ ነው መዘጋጀት ያለባችሁ። ስለዚህ እነዚህን ጥያቄዎች ጠንቀቅ አድርጋችሁ ማወቃቸውን እንዳትረሱ። ስለዚህ ጥያቄዎችን ስትሰሩ የበለጠ የተማርናቸውን ነገሮች በደንብ ታስታውሳላችሁ። ይህንን ላሳስባችሁ ፈልጋለሁ። በተረፈ በሰላም ሁኑ። በሌላ ቪዲዮ ደግሞ እንገናኛለን። ደህና ሁኑ። ቻው ቻው።